ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በእያላችሁበት እንደምን ቆያችሁ። ኢቲቪ 57 2 ሰዓት ሆኖ በመጨረሻው ምዕራፍ እዚህ አዲስ አበባ ከሚገኘው ስቱዲዮ አገናኝቶናል። እኔ ሰለሞን ኃይለ ኢየሱስ ነኝ። አበይት ነጥቦቹን እናስቀድማለን። ጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ ሹመት ሰጡ። አቶ ጌታቸው በጸቡ ጊዜ ቆርጠው ለመዋጋት እንደወሰኑት በሰላሙ ጊዜ ቆርጠው ለሰላም መስራታቸው ሁለት ቦታ ለመገጣቸው ቢያንስ የትግራይ ሕዝብ ላለፉት 2 ዓመታት እፎይታ እንዲያገኝ ያስቻለ ታላቅ ተግባር ስለሆነ በቀላሉ የሚታይ አይሆንም። ኢትዮጵያ የባህር በር ለማግኘት በጀመረችው እንቅስቃሴ ጉረቤት ሀገራት በቀጠናዊ ትብብር መንፈስ ሊሰጡ እንደሚገባ ኬንያው የዓለም አቀፍ ግንኙነትና የደህንነት ጉዳዮች ተመራማሪ ዶክተር ኤድጋር ጊርቶዋ ገለጹ። Somalia, Djibouti, countries like Kenya should be able to allow and give Ethiopia concessions and give it access to the sea. በሀገራዊ ምክክሩ በአማራ ክልል ዘላቂ ሰላም ለማምጣት የሚያስችሉና ሀገርን የሚያሻግሩ አጀንዳዎች ጎልተው የተነሱበት ስለመሆኑ የሀገራዊ ምክክር ተሳታፊዎች ተናገሩ። እያንዳንዱ ነገር መነሳት ያለባቸው ምንላትን ነገር ሁሉ አንስተን በጥያቄ መልክ እንዲያዘልን ይዘናል። በአጀንዳ መልክ እንዲያዘልን አቀርበናል። ማፍረስም የሚችሉ መጠገንም የሚችሉ መገንባትም የሚችሉ ሰዎች ናቸውና ከነሱ የሚፈልቀው አጀንዳ እጅግ ወሳኝ ነው። አሜሪካና ኢራን በአወዛጋቢው የቴሄራን የኒውክሌር መርሃ ግብር ላይ አዲስ ስምምነት ለመድረስ በነገው ዕለት ኦማን ስብሰባ ይቀመጣሉ። ከውጭ ዓለም አቀፍ የመረጥነው ጉዳይ ነው። በሳምንቱ መጨረሻ ቀናት በተለያዩ የአውሮፓ ሊጋዎች ተጠባቂ ጨዋታዎች ሲከናወኑ ነገ በጀርመን ቡንደስሊጋ ባየር ሚዩኒክ ከቦሩሲያ ዶርትመንድ የሚያደርጉት ጨዋታ ይጠበቃል። በስፖርት መርጠነዋል። ኢትዮጵያ የባህር በር ተጠቃሚነትና የወደብን አልምቶ የመጠቀም ጥያቄዋ መብት እስከምን ድረስ ተቀባይነት ያገኛል? ኢቲቪ ዜና 57 በምሽት አብይ አጀንዳ አድርጎ ሊመለከተው የመረጠው ጉዳይ ነው። በዚህ ጉዳይ ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን ከደቂቃዎች በኋላ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ተመራማሪው ፕሮፌሰር ብሩክ ኃይሉ እዚህ ስቱዲዮ አሉ። እንደዚሁም ደግሞ ከግሪክ አቴንስ የምጣኔ ሀብት ባለሙያው አቶ ጌታቸው በቀለም እንዲሁ ይገኛሉ። ከደቂቃዎች በኋላ የሚቀላቀሉን ይሆናል። እንግዶቼ ሁሉንም በጣም አድርጌ አመሰግናለሁ። ከደቂቃዎች በኋላ እመለሳለሁ። አብራችሁን ቆዩ። ቀዳሚ ወደሆነ ዘገባ አሻገራለሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት የቀድሞ የታንዛኒያ ሪፐብሊክ ፕሬዝዳንትና የአሁኗ ፕሬዝዳንት ዶክተር ሳሚያ ሱሉሁ ሐሰን ልዩ መልእክተኛ የሆኑት ዶክተር ጃኪያ ማሪሾን ከፕሬዝዳንቱ ይዘው የመጡትን መልእክት መቀበላቸውን በማህበራዊ ትስስር ገጻቸው አስታውቀዋል። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ ሹመት ሰጡ። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሹመዋቸዋል። አቶ ጌታቸው ረዳ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ላለፉት 2 ዓመታት ማገልገላቸው የሚታወስ ነው። ይህ በዚህ እንዳለ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሹመዋል። በጠቅላይ ሚኒስትሩ አዲስ ሹመት የተሰጣቸው አቶ ጌታቸው ረዳ ባላቸው የካበተ ልምድ ውጤታማ ተግባራትን እንደሚያከናውኑ ይጠበቃል። አስማረ ብርሃኑ ዝርዝሩን ይዟል። በውስጥ ንትርክ ያሳለፍናቸው ጊዜዎች
በተለያዩ ችግሮች ምክንያት በጦርነቱ ከፍተኛ ቁስል የደረሰበትን ህዝባችን አቶ ጌታቸው ረዳ በሀገሪቱ ተጽዕኖ ፈጣሪ ከሆኑ የፖለቲካው ጎራ ሰዎች በግንባር ቀደምነት ከሚጠቀሱት ውስጥ ይገኛሉ። በሀገራዊ ወቅታዊ ጉዳዮችም ሆነ በሌሎች ርዕሰ ጉዳዮች ላይ በሚሰጧቸው ትንታኔዎች የብዙዎችን ቀልብ የሚስቡም ናቸው። አቶ ጌታቸው ረዳ ለአንደበተ ርቱዕነታቸው፣ ለበሳል ትንታኔያቸውና ለቅቡልነታቸው ያበቋቸው ገና ከለጋነት ዕድሜያቸው ጀምሮ ራሳቸውን ከመጻሕፍት ያቆራኙ አንባቢ መሆናቸው እንደሆነ የቅርብ ሰዎቻቸው በተደጋጋሚ ሲመሰክሩላቸው ይሰማል። ከ1997ቱ ሀገራዊ ምርጫ ወዲህ በኢትዮጵያ ፖለቲካ እየጎሉ የመጡት አቶ ጌታቸው ረዳ የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ በሕግ ተመርቀው በመቀሌ ዩኒቨርሲቲ በመምህርነት ሲያገለግሉ ቆይተዋል። ቀጥለውም በ1990ዎቹ መጀመሪያ ላይ በአሜሪካ አላባማ ዩኒቨርሲቲ በሕግ ሁለተኛ ዲግሪያቸውን ለማግኘት ችለዋል። አቶ ጌታቸው ከምርጫ 97 በኋላ ከመምህርነት ሙያ ወጥተው የፖለቲካውን ዓለም ተቀላቅለዋል። አቶ ኃይለማርያም ደሳለኝ ጠቅላይ ሚኒስትር በነበሩበት ወቅት በውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ዳይሬክተርና ዋና ዳይሬክተር፣ የመንግስት ኮሚኒኬሽን ጉዳዮች ሚኒስትርና የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ አማካሪ በመሆን አገልግለዋል። በሰሜኑ ጦርነት ወቅትም የህወሓትና የክልሉ መንግስት ቃል አቀባይ በመሆን አገልግለዋል። በፕሪቶሪያውና በናይሮቢ በተደረጉት የሰላም ስምምነቶች ላይ ጉልህ ሚናን መጫወት ችለዋል። ከስምምነቱ በኋላም የትግራይ ክልልን ጊዜያዊ አስተዳደር ለ2 ዓመታት በፕሬዝዳንትነት በመምራት በክልሉ ብሎም በሀገር ዘላቂ ሰላም እንዲሰፍንና በጦርነቱ የተጎዱ ቦታዎች መልሰው እንዲቋቋሙ የበኩላቸውን አበርክቶ ሲያደርጉ ቆይተዋል። ከቀናት በፊት የጊዜያዊ አስተዳደሩ ፕሬዝዳንትነታቸውን ለሌተናል ጀነራል ታደሰ ወረደ ያስረከቡት አቶ ጌታቸው ባለፉት 2 ዓመታት የክልሉን ሰላም ለማረጋገጥ ይበል የሚያሰኙ ተግባራት መከናወናቸውን ገልጸዋል። ከፌዴራል መንግስት ጋር ከሌላው የዓለም አቀፍ ህብረተሰብ ጋር በቁርኝት እየተናበበን መስራት የሚጠይቁ ከምንም ነገር በላይ ግን ለሰላም ትልቅ ዋጋ ሰጥተን ወደ ኋላ የማንመለስበት ሁኔታ ለመፍጠር የሚያስችለን ነገር የሚያግዙ መሆን እንዳለባቸው ሊሰመርበት ይገባል። በዚህ በትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንት ርክክብ ስነ ስርዓት ላይ ንግግር ያደረጉት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳ ለትግራይ ህዝብ ሰላምና መልማት ያላቸውን ቁርጠኝነት አድንቀው በጦርነቱ ወቅት እንደነበራቸው ቁርጠኝነት ለሰላሙም ፈጥነው በመቆማቸው አድናቆታቸውን አቅርበዋል። አቶ ጌታቸው በጸቡ ጊዜ ቆርጠው ለመዋጋት እንደወሰኑት በሰላሙ ጊዜ ቆርጠው ለሰላም መስራታቸው ሁለቱ ቦታ ለመርገጣቸው ቢያንስ የትግራይ ህዝብ ላለፉት 2 ዓመታት እፎይታ እንዲያገኝ ያስቻለ ታላቅ ተግባር ስለሆነ በቀላሉ የሚታይ አይሆንም። ለ2 አስርተ ዓመታት በኢትዮጵያ ፖለቲካ ጉልህ ተሳትፎና ሚና የነበራቸው አቶ ጌታቸው ቀጣይ ማረፊያቸው የት ይሆን የሚለው የብዙሃኑ ጥያቄ ሆኖ መሰንበቱ ይታወቃል። እናም በዛሬው ዕለት ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው በጠቅላይ ሚኒስትሩ ተሹመዋል። የትግራይ ክልል ኢኮኖሚያዊ እንቅስቃሴ እንዲነቃቃና መንግስታዊ አገልግሎት አሰጣጥ ውጤታማ እንዲሆን በትኩረት ይሰራል ብለዋል የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት ሌተናል ጀነራል ታደሰ ወረደ በቀጣይ ወራት ለማከናወን ያቀዷቸውን ስራዎች ከካቢኔያቸው ጋር በመምከር የስራ መመሪያ ሰጥተዋል። የሁሉም ስራዎች ማዕከል የሆነው የፕሪቶሪያው የሰላም ስምምነት በተሟላ መንገድ ተግባራዊ እንዲሆን ይሰራል ብለዋል። የትግራይ ህዝብ የሰላምና ደህንነት እንዲጠበቅ፣ የክልሉ ኢኮኖሚ እንቅስቃሴ እንዲነቃቃ የማድረግና መንግስታዊ አገልግሎት አሰጣጥ ላይ ውጤት የሚያመጣ ስራ ይሰራል ነው ያሉት። ጠቅላይ ሚኒስትር አብይ አህመድ ሌሎች ከፍተኛ የመንግስት የስራ ኃላፊዎች አህጉራዊና ዓለም አቀፋዊ የዲፕሎማቲክ ማህበረሰብ ተወካዮች በተገኙበት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ርክክብ ላይ ባደረጉት ንግግር የትግራይ ህዝብ ሰላምና መረጋጋት አግኝቶ የልማት ተጠቃሚ እንዲሆን መንግስት የተጠናከረ ድጋፉን ይሰጣል ማለታቸው የሚታወስ ነው። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል።
የትምህርት ቤት ክፍያዋን ለመክፈል ሲቢኢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉድ በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢኢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢኢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ ኢቲቪ ዜና 57ን ምርጫችሁ አድርጋችሁ እየተከታተላችሁን ስለሆነ አብዝቶ ነው ደስ የሚለን። ዜናዎቻችንም ይቀጥላሉ። በሀገራዊ ምክክሩ በአማራ ክልል ዘላቂ ሰላምን ለማምጣት የሚያስችሉና ሀገርን የሚያሻግሩ አጀንዳዎች ጎልተው የተስተዋሉበት ስለመሆኑ የሀገራዊ ምክክር ተሳታፊዎች ተናግረዋል። በስፍራው የምትገኘው ዘጋቢያችን ራሄል ፍሬው ተከታዩን አድርሳናለች። የተወደዳችሁ ለተፈጠረው የቴክኒክ ስህተት ይቅርታ እንጠይቃለን። ይህንን ዜና እንደተስተካከለ የምንመለስበት ይሆናል። ወደ ሌላኛው ተመሳሳይ ዘገባ ነው የሚሻገረው። በአማራ ክልል ዛሬ መካሄድ በጀመረው የባለድርሻ አካላት የምክክር አጀንዳ ማሰባሰብ ምዕራፍ ተሳታፊ ባለድርሻ አካላት በምክክሩ ክልላዊና አህጉራዊ ፋይዳ ያላቸው አጀንዳዎች ለማሰባሰብ ተዘጋጅተናል ሲሉ ለኢትዮጵያ ቴሌቪዥን አስተያየታቸውን ተናግረዋል። ሳሙኤል ወርቃየው የባለድርሻ አካላትን አስተያየት አሰባስቧል። ተከታተሉትና እንመለሳለን። በእኛ ሀገር ውስጥ እንዳለመታደል ሆኖ ለረጅም ዘመናት የሰለጠነ ፖለቲካ ባህል አልነበረንም። ግጭቶቻችንን የምንፈታበት መንገድ የመሳሪያ በማንሳት ነው ወይም የኃይል አማራጭን ብቻ መጠቀም ነው። አሁን ግን በትግል በለውጥ ይህ የሀገራዊ ምክክር ኮሚሽኑ መጥቷል። የሀገራዊ ምክክር ኮሚሽኑ ደግሞ ይዞት የመጣው ትልቅ እድል የትኛውንም አጀንዳ ወደ ጠረጴዛ ያመጣል። የትኛውም የፖለቲካ ኃይል አለኝ የሚለውን አጀንዳ፣ የትኛውም የማህበረሰብ ክፍል አለኝ የሚለውን አጀንዳ በሰለጠነ መንገድ በሌሎች ጫማ ስር በመሆን በመደማመጥ፣ በመቻቻል፣ በመከባበር አጀንዳዎችን የምናነሳበትን እድል ይዞልን መጥቷል። አጀንዳዎቻችን ሌሎችም እንዲያዳምጡ፣ በሌሎች ቦታ ደግሞ እኛም በተገቢው መንገድ ሀሳባቸውን የምናዳምጥና ሀገርን የምናስቀድምበት የሰለጠነ ፖለቲካ የምናራምድበት የትኛውንም ሀሳብ በነጻነት ያለ ገደብ የምናቀርብበት ስለሆነ ይህ የምክክር ኮሚሽን ትልቅ እድል አለው፣ ውጤትም ያመጣል የሚል የጸና እምነት አለን። የጸና እምነት ስላለንም ነው በተገቢው መንገድ እየተሳተፍን ያለ ነው። በአሁኑ ሰዓት ሀገራችን በጠና ታማና ወደ አልተፈለገ እንትን እንደገባች የሚታወቅ ጉዳይ ነው። ይህ የምክክር ኮሚሽን ደግሞ በእርግጠኝነት ያው ተመካክሮ በምክክር የማይፈታ ነገር ስለሌለ ተመካክሮ መፍትሄ ያገኛል የሚል ሀሳብና ጽኑ አቋም ይዞ እንደተነሳም እርግጠኛ ሆነን እንትን እናደርጋለን። በጣም ትልቅ ማህበረሰባችን ትልቅ ተስፋ የጣለበት እንትን ነው። ሀገር አንድ የምትሆንበት የሚያለያየንን ነገር ትተን አንድ የሚያደርገንን ነገር ወስደን ህዝባችንን በአንድነት የሚመራበት ነገር ያለ ነው የሚመስለኝ እኔና ጥሩ ነገር ነው የምጠብቀው። በደንብ ችግሮቹ ተለይተው ከታች ጀምሮ ከወረዳ ጀምሮ የመጣ ስለሆነ እኛም ብቻ ሳይሆን ሌሎች የማህበረሰብ ክፍሎች የተወያዩበት የፖለቲካ ፓርቲዎች ሁሉም 5-6 የባለድርሻ አካላቶች የተወያዩበት ስለሆነ ችግሮቹ በአግባቡ ተለይተው የሚመጡና ውይይቶችም ደግሞ ወይም መፍትሄዎቹ ደግሞ ጥሩ ይሆናሉ የሚል ግምት ይኖረኛል። ህዝቡን ተወክለን ስለሆነ የመጣ ነው። ህዝቡ የሚያነሳውን ጥያቄ እዚህ ልናዋጣ ነው እኛም የመጣ ነውና ከዚህ ከምናዋጣው ነገር ደግሞ የተሻለ ነገር ሀገራችንን አንድ የሚያረግ ህብረተሰቡን አንድ የሚያረግ ነገር ነው የምናነሳው። ሀገሬና ህዝቦቼ ከፍ ለማድረግ የመከባበርና ቀደም ሲል ወደ አስተዋወቅኳችሁ ዘገባ ነው የምመለሰው። መሪ ዜናውን ላስታውሳችሁ። በሀገራዊ ምክክሩ በአማራ ክልል ዘላቂ ሰላም ማምጣት የሚያስችሉና ሀገርን የሚያሻግሩ አጀንዳዎች ጎልተው የተነሱበት ስለመሆኑ የሀገራዊ ምክክር ተሳታፊዎች ተናግረዋል። ራሄል ፍሬው ዝርዝሩን አድርሳናለች። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል አጀንዳ የማሰባሰብ ምዕራፍ በሁለተኛ ቀን ውሎ የፖለቲካ ፓርቲዎች፣ የአስፈጻሚ አካላት ኃላፊዎች፣ የሃይማኖትና የከፍተኛ ትምህርት ተቋማትን ጨምሮ ተጽዕኖ ፈጣሪ ግለሰቦችና አደረጃጀቶችን አጀንዳ አሰባስቧል። ተሳታፊዎቹ ምክክሩ ለሀገር ወሳኝ ልምምድ ስለመሆኑ ለኢቲቪ ተናግረዋል። እውነቱን ለመናገር ከሆነ እንዲህ አይነት ውይይቶች በሀገራችን የመጀመሪያ ነው ብል ማጋነን አይሆንም። እዚህ ላይ ያሉት
የሚቀርቡ ሀሳቦች እንደገና የሚደረጉ ውይይቶች የአጀንዳ መለየቱ ስራዎች ምናምኖቹ እያየናቸው ያለው ነገር ተስፋ ሰጪ ነገር አለ እና ቢያንስ በሀገሪቱ ውስጥ ያሉ መቃቃሮችን ሊቀርፍ የሚችል እንደገና ደግሞ አሁን ያየነው ያለው አደገኛ የሆነ ምልክት የመከፋፈል ምልክት ሀገሪቱን ወደ መከፋፈል የሚያደርሰው ምልክት ሊያስታግስ የሚችል እና እንደ ሀገር እንድናስብ የሚያደርግ እንደ ሀገር ሁላችንም እንድንረዳና ሁላችንም አስተዋጽኦ ማድረግ እንዳለብን የሚያስገነዝብ መፍትሄ ይዞ ሊመጣ የሚችል ውይይት ነው ብዬ አምናለሁ። በሂደቱም የአማራ ህዝብ ጥያቄዎች ምላሽ እንዲያገኙና ለሀገራዊ መግባባት የሚያግዙ አጀንዳዎችን በነጻነት ያነሱበት ስለመሆኑ ገልጸዋል። በዚህ የቡድን ውይይት ላይ ያየሁት በአብዛኛው ጥሩ ሁኔታ አለ። የእኩልነት የሚገልጽ የማንነት የሚገልጽ ከሌሎች አካባቢዎች ጋር ያለውን ነገር ወንድማማችነት በኢትዮጵያ ደረጃ አንድ ሆኖ ለመሄድ የሚገልጽ ሁኔታዎች ታዝቤያለሁ። መጠየቅ ያለባቸው ነገሮች ሁሉም ነገር ተጠይቀዋል ብናምናለን። እኛም የታዘብነው ጉዳይ ያየነው ስለሆነ ማለት እኛ ማንኛውም ነገር እያንዳንዷን ነገር መነሳት ያለባችን ምንላትን ነገር ሁሉ አንስተን በጥያቄ መልክ እንዲያዝልን ይዘናል። በአጀንዳ መልክ እንዲያዝልን አቀርበናል። ምክር ኮሚሽኑም ይዞልናል ጥያቄያችንን። ይበልጥ ደግሞ ከዚህ ላይ ደግሞ ተወከልን እንኖራለን። ወደፊት ደግሞ በፌደራል ደረጃ የሚኖረው ላይ ደግሞ እንደዚህ ይሄን ሐሳባችንን ይዘን በተለይ የአማራ ህዝብ ከህልውናው ጀምሮ በአጠቃላይ ሊከበሩለት የሚገባ የፍትሃዊ ሀብት ተጠቃሚነትን ጨምሮ ሁሉ እነዚህ ነገሮች ምላሽ እንዲያገኙ ከወቅቱ ጋር የተያያዙ ግጭቶችን መፍትሄ ሁሉ እንዲያገኙ በዋናነት ዛሬ ራሱ ልዩ ሐሳቦች ሲነሱ ነበር። ግን የአንድነት ሐሳቦች በጣም የተጠናከሩ ናቸው። ከኢቲቪ ጋር ቆይታ ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽነር ዶክተር ዮናስ አዳዬ የሁለተኛው ምዕራፍ ተሳታፊዎች ወሳኝ አካላት ስለመሆናቸው ያነሳሉ። ከሃይማኖት አመራሮች፣ መሪዎች፣ ከሲቪል ሶሳይቲ፣ ከመንግስት እንደዚሁም ደግሞ ተጽዕኖ ፈጣሪዎች እነዚህ ሀገርን የመምራት ብቃት ያላቸው አጀንዳ የማፍለቅ ችሎታ ያላቸው ሐሳብ በመሪነትም ማፍረስም የሚችሉ መጠገንም የሚችሉ መገንባትም የሚችሉ ሰዎች ናቸውና ከነሱ የሚፈልቀው አጀንዳ እጅግ ወሳኝ ነው። እዚህ ላይ ጥንቃቄ ይደረግልኝ። አካሄዳችን ጊዜ ከታች ወደ ላይ ነው። ያ ማለት ደግሞ የነሱ ሐሳብ መጨመር ስላለበት እሱን ለማሳየት ነው በዋናነት። ኮሚሽኑ ሁሉም ሐሳቦች ወደ ውይይት ጠረጴዛ እንዲመጡ በትኩረት እየሰራ ስለመሆኑ ማክለዋል። የዛሬውም እንደከዚህ በፊቱ ማለትም ከእሁድ እስከ ሮብ እንደነበረ ሁሉ አንድም እጅግ የነቃ ተሳትፎ ነበር። ሌላ መከባበር፣ መደማመጥ የሰፈነበት ነበር። ከሁሉም በላይ ግን በአማራ ክልል ስላሉ አሁናዊም ሆኑ ስላለፉ ትርክቶች እነሱን በተመለከተ ደግሞ መፍትሄም ጭምር ህዝባችን ሲነጋገር ስናይ በእውነት በጣም ተስፋ የሚሰጥ ነበር። የኢትዮጵያ ሀገራዊ ምክክር በአማራ ክልል የሚያካሂደው የአጀንዳ ማሰባሰብ ምዕራፍ ነገ ይጠናቀቃል። ለኢቲቪ ራሄል ፍሬው ባህር ዳር። ተመልሰናል። የተወደዳችሁ እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተላለፈላችሁ የሚገኘው ኢቲቪ ዜና 57 አጀንዳ ዘገባው ላይ ደርሷል። በመግቢያ ላይ እንዳስተዋወቅኳችሁ ኢትዮጵያ የዘመኑን የባህር በር ወይ ደግሞ ወደብን አልምቶ የመጠቀም ይገባኛል ጥያቄ በዓለም አቀፍ ደረጃ እንግዲህ ቅቡልነቱ እያገኘ መጥቷል። እስከ መጨረሻው ድረስ እውን እንዲሆን ሊሰሩ የሚገባቸው የፖለቲካ ዲፕሎማሲና የህዝብ ለህዝብ ዲፕሎማሲ መገለጫዎች ምን ሊሆኑ ይገባል የሚሉትን ጉዳዮች በስፋት እናነሳለን። ቀደም ብዬ ያስተዋወቅኳችሁ እንግዶችም ከደቂቃዎች በኋላ የሚቀላቀሉን ይሆናል ለምላሽና ማብራሪያቸው። ከዛ አስቀድሞ የተዘጋጁ ዘገባዎች አሉ፣ እነሱን እንድትከታተሉ ልጋብዛችሁ። ኢትዮጵያ የባህር በር ለማግኘት የጀመረችው እንቅስቃሴ የጎረቤት ሀገራት በቀጠና የትብብር መንፈስ ሊሰጡ እንደሚገባ ኬንያዊ ዓለም አቀፍ ግንኙነትና የደህንነት ጉዳዮች ተመራማሪው ዶክተር ኤጋ ጊቷ ገለጹ። ኢትዮጵያ በአፍሪካ ቀንድ ለቀይ ባህር በቅርብ ርቀት ላይ የምትገኝ ነገር ግን ደግሞ በዓለም ትልቅ ህዝብ ኑሯት የባህር በር የሌላት ሀገር ስለመሆኗም አንስተዋል ተመራማሪው። ሶሎሞን ጸጋዬ በዝርዝር ተመልክቶታል። Somalia, Djibouti, countries like Kenya should be able to allow and give Ethiopia concessions and give it access to the sea
በኬንያ ናይሮቢ በሚገኘው ስትራትሞር ዩኒቨርሲቲ መምህርና ተመራማሪ የሆኑት ዶክተር ኤድጋር ጊቷ ከኢዜአ ጋር በነበራቸው ቆይታ በአፍሪካ ቀንድ እየተበራከቱ የመጡ የሀያላን ሀገራት የጦር ሰፈሮችና የባህር ወደቦች ጥቅምና ጉዳት እንዲሁም የባህር በርን በማስመልከት ማብራሪያ ሰጥተዋል። በማብራሪያቸውም የዓለም ሀያላን ሀገራትን ጨምሮ በአፍሪካ ቀንድ ቃጣና ከ12 በላይ የጦር ሰፈሮች መኖራቸውን ጠቁመው በዚህም በቃጣናው በዓለም ከፍተኛ ወታደራዊ ኃይል ያለበት ቃጣና ሆኗል ብለዋል። እነዚህ የውጭ ኃይሎች በቃጣናው የራሳቸው ኢኮኖሚያዊ፣ ጂኦፖለቲካና የደህንነት ፍላጎት እንዳላቸው ጠቅሰዋል። በቃጣናው የውጭ ኃይሎች ወታደራዊ ሰፈሮችን ማስፋፋታቸው በሁለት በኩል የተሳለ ቢላ ነው ያሉት ዶክተር ኤድጋር ይህም አዎንታዊና አሉታዊ ተጽዕኖ ይኖረዋል ብለዋል። በአንድ በኩል ሽብርተኝነትን ጨምሮ በባህር ላይ የተደራጁ ወንበዴዎችን ለመከላከል ትልቅ እገዛ በማድረግ አዎንታዊ ሚና ያለውን ያህል ባሉታዊ ጎኑ ለቃጣናው ሀገራት የደህንነት ስጋት እንደሚፈጥር አንስተዋል። የውጭ ሀያላን ሀገራት በቃጣናው ያላቸውን ፍላጎት በኃይል ለማሳካት የጦር ሰፈሮችን ጫና መፍጠሪያና ግጭት መቀስቀሻ አድርገው ሊጠቀሙባቸው እንደሚችሉም ጠቁመዋል። And the consequences are both positive and negative. Yes, there is the positive of keeping peace. የውጭ ኃይሎች መኖር አዎንታዊም አሉታዊም ውጤት ሊኖረው ይችላል። አዎንታዊ ጎኑ በኤደን ባህረ ሰላጤ ዙሪያ ያለውን የባህር ላይ የንግድ መስመሮችን ሰላም ማስጠበቅና የባህር ንግድን ለመጠበቅ እንዲሁም ወደ ቀይ ባህር ለመግባት አመቺ ስለሆነ አዎንታዊ ብለን ልንወስደው እንችላለን። ባሉታዊ ስናየው ይህ ለአፍሪካ መጥፎ ሊሆን ይችላል። ለምሳሌ አንዳንድ የአፍሪካ ሀገራት የተነገራቸውን ማድረግ ካልፈለጉ ወይንም ጥቅሞቻቸውን ከሌሎች የዓለም ኃይሎች ጥቅሞች ጋር የማይጣጣሙ ከሆነ ይህ ወታደራዊ የጦር ሰፈር በተለያዩ የአፍሪካ ሀገራት ላይ ጥቃት ለመክፈት ሊያገለግል ይችላል። ዶክተር ኤድጋር ጊቷ በቃጣናው የተስፋፉ ያሉ የባህር ወደቦችን ጉዳይ ተስፋና ስጋት አላቸው በሚል በሁለት አውድ ተመልክተዋቸዋል። በየጊዜው የባህር ወደቦች መጨመር ለአፍሪካውያን ሀገራት አዳዲስ የንግድ መስመሮችን በመክፈትና ወደ አውሮፓና ኤሲያ ገበያ የሚልኳቸውን ምርቶች በመጨመር ተጠቃሚ እንዲሆኑ እድል የሚፈጥር መሆኑን ገልጸዋል። ሆኖም የውጭ ኃይሎች በቃጣናው መኖራቸው ትልቅ ስጋት መደቀኑን ጠቅሰው እነዚህ ኃይላት ወደቦችን ሙሉ ለሙሉ የሚቆጣጠሩ ከሆነ የአፍሪካ ሀገራት ሉዓላዊነትና የኢኮኖሚ ሁኔታ አደጋ ላይ ይወድቃል ብለዋል። If the foreign power wants to control the seaport, የውጭ ኃይሎች ወደቡን 100% ለኔ ብለው ሊቆጣጠሩ ከፈለጉ ሙሉ ለሙሉ ልክ አይደለም። ይህ የአፍሪካውያንን ሉዓላዊነት ይጋፋል። የባህር በርና ወደቦች የጋራ ሀብት ናቸው። የአካባቢው ሀገራት በጋራ የሚጠቀሙበት መሆን ነው ያለበት። እንደማስበው ወደቡን የገነባው የውጭ ኃይልም ሆነ ሀገራቱ ሊጠቀሙበት ይችላሉ። ሁለቱም ሀገራት በጋራ ተጠቃሚነት መርህ ሊገለገሉበትና የጋራ ፍላጎታቸውን ሊያሳኩበት ይችላሉ ብዬ አስባለሁ። በአፍሪካ ቀንድ የሚገኙ ጎረቤት ሀገራት በአፍሪካዊነት መንፈስና በቃጣናዊ የትብብር መርህ ለኢትዮጵያ የባህር በር ሊሰጡ እንደሚገባ ተናግረዋል። In the Pan-African spirit, በፓን-አፍሪካኒዝም መንፈስና በቀጠናዊ የትብብር መርህ እንደ ሶማሊያ፣ ጅቡቲና ኬንያ ያሉ ጎረቤት ሀገራት ለኢትዮጵያ በተመጣጣኝ ሁኔታ የባህር ወደብ ሊሰጧትና የባህር በር ሊፈቅዱላት ይገባል። ምክንያቱም በዚህ መንገድ የኢትዮጵያ ትልቅ ኢኮኖሚ የሚወጣና የሚገባበት የባህር በር ይፈልጋል። ኢትዮጵያ በአፍሪካ ቀንድ ለባህር በቅርብ ርቀት ላይ የምትገኝና በዓለም ታላቋ የባህር በር የሌላት ሀገር ናት ብለዋል። በአንጻሩ በብዙ ሺህ ማይል ርቀት የሚገኙ የውጭ ኃይሎች በአፍሪካ ቀንድ አካባቢ የንግድና ወታደራዊ ወደብ ባለቤት መሆናቸውን አንስተዋል። በሌላ ዜና የኢትዮጵያ የባህር በር ጥያቄ እንዲሳካ ምሁራንና ትውልዱ ጥያቄውን አጠናክረው መቀጠል እንዳለባቸው ይነገራል። የኢትዮጵያ የባህር በር ጥያቄ ፍትሐዊና ተገቢ ስለመሆኑም እንደዛው። ባልደረባችን አይዳ ከበደ በጉዳዩ ዙሪያ ተከታዩን ይዛለች። የኢትዮጵያ የባህር በርን በቀጥታ የማግኘት መብት ለማሳካት የአሁኑ ትውልድና የምሁራን ዋና አጀንዳ መሆኑ ተጠናክሮ መቀጠል እንዳለበት የዘርፉ ምሁራን ያስረዳሉ። የድሬዳዋ ዩኒቨርሲቲ የዓለም አቀፍ ሕግ መምህር አለምሰገድ ደጀኔ እንዳሉት በታላቁ የህዳሴ ግድብ ላይ የተሰራው የተቀናጀ ውጤታማ የዲፕሎማሲ ስራ የባህር በር ጥያቄን ለማሳካት ምቹ ሁኔታን ፈጥሯል። ላለፉት 10 ዓመታት የተዳፈነው የሀገራችን የባህር በር የማግኘት ዓለም አቀፍ መብት በይፋ የአደባባይ አጀንዳ መደረጉ ወሳኝ እርምጃ መሆኑንም ገልጸዋል። ባህር በር ያስፈልገናል፣ ግልጽ ነው። ከጉልበት በታች በሆኑ ዲፕሎማቲክ ሪሌሽንሺፖች ሴኪዩርድ ማድረግ ይቻላል ያምናል። የተጠኑ አካባቢያዊ ምክንያቱም ኢትዮጵያ የተሻለ ባርጌኒንግ ፓወር የመደራደር አቅም ያላት ሀገር ናት። በርካታ ህዝብ አላት በቀጠናው ማለት ነው። በሰላም ማስከበር በፖለቲካው ብትል የአፍሪካ ዲፕሎማቲክ ከተማ እንደመሆኗ መጠን የተሻለ የመደራደር አቅም አለ።
በዋቻሞ ዩኒቨርሲቲ የታሪክ መምህርና ተመራማሪ አስራት ኤርሞሎ ኢትዮጵያ በሴራ የባህር በር ባለቤትነቷን እንድታጣ መደረጓን አንስተው መንግስት የትውልድ ጥያቄ የሆነውን ይህን ጉዳይ በዲፕሎማሲ አማራጭ ለማሳካት የጀመረው ጥረት መጠናከር አለበት ብለዋል። ከሴኩሪቲ አንጻር እጅግ በጣም ብዙ ወሳኝ ነገሮች አሉት። ከኢኮኖሚ አንጻር ደግሞ የሰርቫይቫል ጉዳይ ነው። ባህር በር አላት ማለት ኢትዮጵያ እንዳለ ምትልካቸውን የምታገኛቸውን ገቢዎቿን በሙሉ ዶላሮቿን በሙሉ ኢንቨስት አድርግበታለች። ከፍተኛ የሆነ የስራ አጥ ቁጥር የመቀነስ ፕሮባቢሊቲ ሀገሪቷ የማደግ ፕሮባቢሊቲ ከፍተኛ ይሆናል ማለት ነው። ሰላማዊ አማራጮችን አሟጠን መጠቀም አለብን። ዲፕሎማሲን አሟጠን መጠቀም አለብን ነው። አሁን የጠቅላይ ሚኒስትሩ አካሄድም እንደዛ ነው። ስለዚህ ትክክል ነው። ጠቅላይ ሚኒስትሩ ብዙ እኮ አልሄድንበትም ባህር በርን ለማግኘት የዲፕሎማሲ አማራጮች። ለምሳሌ ቱርክ ባለፈው ኢትዮጵያንና ሶማሊያን መሀል ገብታ አስታርቃለች። ስለዚህ ያ ሜዲዬሽን ነው። ስለዚህ በሜዲዬሽንም ሆነ በኔጎሽዬሽን በተለያዩ ሜካኒዝሞችን ተጠቅማ ኢትዮጵያ የባህር በር የምታገኝባቸውን ሜካኒዝሞች መፍጠር ትችላለች። እንደ ኢትዮጵያ ላሉ በማደግ ላይ ለሚገኙ ሀገራት የውጭ ኢንቨስትመንትን ለመሳብ የገቢና የውጭ ንግድን ለማሳለጥ የባህር በር ከፍተኛ አስተዋጽኦ እንደሚያበረክትም ገልጸዋል። በተለይ አንካራው ስምምነትን ማግስት ተከትሎ ብዙዎቹ ለኢትዮጵያ የባህር በር ጥያቄ ዓለም አቀፍ እውቅና የተሰጠበት ሁኔታ ስላለ ይሄን እድል ተጠቅሞ እነዚህ ሀገራት የሶማሊያ መንግስት ላይ ጎረቤት ያሉ መንግስት ላይ ጫና አድርገው ኢትዮጵያ የሆነ ነገር ሰጥታ የምትቀበልበትና የባህር በር የምታገኝበትን መንገድ መፈለግ አለባቸው ብዬ አስባለሁ። ይሄንን በደንብ እያጠናከርን መሄድ ይጠበቅብናል። ለአብነትም የዲፕሎማሲ ስኬት ማሳያ የሆነው የአንካራው ስምምነትን ጨምሮ የኢትዮጵያ የባህር በር ጥያቄ ጉዳይ ዓለም አቀፍ አጀንዳ እንዲሆንና የበርካታ ዓለም ሀገራት ድጋፍ ያገኘ መሆኑንም አብራርተዋል። እንቀጥላለን። በዚህ ጉዳይ ተጨማሪ ምላሽና ማብራሪያ እንዲሰጡን ቀደም ሲል ያስተዋወቅኳችሁ እንግዶቻችን አሉ። የፖለቲካል ሳይንስና የዓለም አቀፍ ግንኙነት ተመራማሪው ፕሮፌሰር ብሩክ ኃይሉ እዚህ ስቱዲዮ አሉ። እንደዚሁም በቀጥታ መስመራችን ከግሪክ አቴንስ የምጣኔ ሀብት ባለሙያው ጌታቸው በቀለ በቀጥታ መስመራችን ይገኛሉ። ሁላችሁንም በድጋሜ አብዝቼ ነው የማመሰግን። ፕሮፌሰርም አንድ አሃዛዊ መረጃ አለን። እስኪ ከባህር በር እንቅስቃሴ ጋር ተያይዞ ኢትዮጵያ ምን እያጣችበት ነው? የባህር በር ወይ ደግሞ ወደብ ባለመኖሯ ምክንያት ለዘመናት ያጣቻቸው ነገሮች መገለጫቸው ምንድን ነው? የባህር በር ቢኖራትስ ኢትዮጵያ ልታተርፍ የምትችላቸው ጉዳዮችስ ምንድናቸው? የሚለውን በጥቂቱ ለመዳሰስ ጥረት እናደርጋለን። የተወደዳችሁ እንግዲህ የባህር በር የሌላቸው ሀገራት በዓለም ሉዓላዊ ተብለው ከተመዘገቡ ሀገራት 1/5ኛውን እጅ ይዛሉ ወይም አሃዝ ይዛሉ። ከነዚህ መካከል በመቶኛ ብናሰላው እንኳን 7% የሚሆነው የዓለም ሕዝብ የባህር በር ወይ ደግሞ ወደብ የለውም ማለት ነው። ካለ 8 ቢሊዮን በላይ ከሚገኙ የዓለማችን ሕዝቦች በቆዳ ስፋታቸው በነገራችን ላይ ይህን መረጃ ስናጠናክርም ከ40 በላይ ወይ ደግሞ 44 የሚደርሱ ሀገራት የባህር በር የላቸውም በዓለማችን ላይ። በቆዳ ስፋታቸው ደግሞ ከፍተኛ ቁጥር የያዙት ካዛኪስታንና ኢትዮጵያ ይገኙበታል። በምስራቅ አፍሪካም በአፍሪካ አህጉርም ሰፊ የቆዳ ሽፋን ወይ ደግሞ የህዝብ ቁጥር ኑሯት ነገር ግን የባህር በር አልባ የሆነች ሀገር አንዷ ኢትዮጵያ ናት ልንል እንችላለን። ከዚህ ጋር ተያይዞ ሌሎች መረጃዎች ለማየት ሙከራ እናደርጋለን። እንግዲህ ኢትዮጵያ ከ120 ሚሊዮን ህዝብ በላይ ያላት ሀገር እንደሆነች ይነገራል። እስካሁን ድረስ ከ90 እስከ 95 በመቶ የሚሆነውን ንግዷን በጅቡቲ ወደብ በኩል ነው የምታከናውነው። ይህም በመሆኑ ምክንያት የጅቡቲ ወደብ በዋነኛነት በብቸኝነት ልንል በምንችል ደረጃ የገቢና ወጪ ንግድ እንቅስቃሴዋን የምታሳልጠው በዛው ነው ማለት እንችላለን። እንግዲህ ከፍተኛ የሆነ ጉዳት አለው። ኢትዮጵያ የባህር በር ወደብ አልባ ሆና ለዘመናት መቆየቷ ከሩብ ምዕተ ዓመት በላይ የተነሳው ጥያቄ ምን አሳጥቷታል? ኦልሞስት ለ30 ዓመት ገደማ ያክል በዚህ ሁናቴ ኑራለች። ከ30 ዓመት በኋላ የተነሳው አብይ አጀንዳ እንዲሳካ ሊደረጉ የሚችሉ ጉዳዮችን ስናነሳ ከጉዳቷ እንነሳለን። ከፍተኛ የወደብ ኪራይ ታወጣለች። ይህን በአመት ስናሰላው 1.6 ቢሊዮን ዶላር ታወጣበታለች በየአመቱ። በወር ስናሰላው ደግሞ 133 ሚሊዮን ዶላር በላይ ታወጣበታለች። ይህን አሃዝ ዝቅ አድርገን በቀን ስናሰላው ደግሞ 4 ሚሊዮን ዶላር ታወጣበታለች ማለት ነው። እንግዲህ የውጭ ምንዛሬ ከፍ እያለ በመጣበት እንደዚሁም ዓለም አቀፍ ንግድ እየተለዋወጠ በመጣበት ኢትዮጵያ ይሄን ያክል ጉዳት እያስተናገደች ትገኛለች። የባህር በር ወይ ደግሞ ወደብ ባለመኖሯ በየጊዜው የተለያዩ ጉዳቶች አሉ። በየጊዜው የሚደረግ ጭማሪ አለ። አንዳንድ ጊዜ 25 በመቶ ይደረጋል። አሁን ደግሞ ይሄ የዓለም አቀፍ የንግድ ጦርነት በቻይናና በአሜሪካ ሀገራትም ተጀምሯል። ይሄም ዳፋው ወደ ኢትዮጵያ መምጣቱ አይቀርም። እኒህ ያሉን ነገሮች ስናነሳቸው መዘግየት ሊኖር ይችላል። ኮንቴነሩ በጊዜ አለመነሳት ሊሆን ይችላል።
ከሚወጣው ወጪም ጎን ለጎን እንግዲህ ባንድ ወደብ ወይ ደግሞ ባንድ የውሃ ማዕከል ብቻ ጥገኛ መሆኗ ኢትዮጵያ ለብዙ ጉዳትና ሳንካ ዳርጓታል ማለት እንችላለን። ከዚህም ጎን ለጎን እንግዲህ ለሩብ ምዕተ ዓመታት የቆየችበት ይሄው የባህር በር ወይ የወደብ አልምቶ የመጠቀም ወይ ደግሞ ብቸኛው የጅቡቲ ወደብ ብቻ በመሆኑ እያደገ ለመጣው ኢኮኖሚዋ ቀጣይ ጉዳት እንዳይኖረው ምን የዲፕሎማሲ ስራዎች መሰራት አለባቸው? የተነሳው ጥያቄ ግብ እንዲደርስስ ከዓለም አቀፉ ማህበረሰብ፣ ከምስራቅ አፍሪካ ሀገራት፣ ከዲፕሎማቶቻችን፣ ከመንግስት ምን ይጠበቃል የሚሉና ተያያዥ ጉዳዮችን እያነሳን ቆይታ የምናደርግ ነው የሚሆነው። ፕሮፌሰር ብሩክ ለደቂቃ ይቆዩኛል። ከግሪክ አቴንስ የምጣኔ ሀብት ባለሙያው ጌታቸው በቀለ ላይ ጥያቄን በማንሳት እጀምራለሁ። እንግዳይ ለጊዜዎት አብዝቼ ነው የማመሰግነው። እስኪ እንግዲህ በኢኮኖሚ ላይ ሊያሳድር የሚችለውን ጫና እያነሳን ቆይተናል እና ይሄ ነገር እየቆየ በመጣ ቁጥር ዳፋው እስከምን ድረስ ሊደርስ ይችላል? ኢትዮጵያ በቅርቡ ይሄን ጥያቄ እውን አድርጋ ከፉክክር ይልቅ ትብብር ያረበበበትን የዲፕሎማሲ እንቅስቃሴ ለማሳለጥ የሚጠበቁ ጉዳዮችስ የትኞቹ ናቸው? እሺ ከእንግዳይ ጋር የማደርገውን ጥያቄ የሰሙኝ አልመሰለኝም። ፕሮፌሰር ከርሶ ጋር ልቆይ። እንግዲህ ኢትዮጵያ ያነሳችው ይሄ ትውልድ ጥያቄ ከመንግስት ተነስቶ ኢትዮጵያውያንን እያነቃነቀ እያየነው ነው። ምሁራን ዲፕሎማቶች እንደርሶ በዘርፉ ሰፊ ልምድ ያለውን በተለያዩ ቃለ ምልልሶች ስናነሳ ፋይዳውም በስፋት እያነሳ ከኛ አልፎ ግን በርካታ የዓለም ሀገራት አይ ኢትዮጵያ ተቆልፎባት መኖር አይገባም፣ ጥያቄዋ ፍትሃዊ ነው፣ በምን መንገድ መመለስ እንዳለበት ግን ተነጋገሩ የሚሉ ሀገራት እየበረከቱ ነው። ከዚህ አኳያ ምን ማለት እንችላለን? እውነት ነው። ልክ ነው ወንድሜ እንዳስቀመጥከው ብዙ ሀገራት የኢትዮጵያን ህመም የመሰማት ሁኔታ አለ። እንደገናም የኢትዮጵያ የመብት ጉዳይ ነው። በኡንክሎስ በዩናይትድ ኔሽን ኮንቬንሽን ኦን ዘ ሎው ኦፍ ዘ ሲስ መብት አለን። ያንን ግንዛቤ በመውሰድ የኢትዮጵያን ደግሞ ግዙፍ የሆነ ኢኮኖሚና ግዙፍ የሆነ ህዝብ ብዛት በማየት ኢትዮጵያ መብቷ ማግኘት አለባት የሚለው ነገር እየደመቀ የመጣ ድምጽ ነው። ተቀባይነቱም ከሀገራችን ውስጣዊ ብቻ ሳይሆን ወደ አካባቢውም በመላው ዓለም አካባቢም እየሄደ ነው። ምሁራኖች፣ ፕሮፌሰሮች፣ የሀገራት መሪዎች እንዲሁም አፍ አውጥተው ኢትዮጵያ በታሳቢነት ፖርት ማግኘት አለባት ወደሚለው ድምዳሜ መጥቷል። ይሄ ለኛ በጣም ፖዚቲቭ ነው። እውነቱን ለመናገር ከብዙ ህመም በኋላ ነው እዚህ ደረጃ የደረስ ነው። አንድም ከውስጥ ዶሜስቲክ ፖለቲክስ ስንጀምር በጊዜው የመንግስትና የህዝብ አለመናበብ ነበር። ባለፉት 27 ዓመታት የህዝብ አስተሳሰብ በተለይ በዩኒቨርሲቲና ሪሰርች አካባቢ ቀደም ብሎ ሄዶ ነበር። አሁን የመንግስት ፖሊሲ የመጣው ምንድነው? የመጣጣምና መንግስትም እንደ ፖሊሲ አምኖበት ተቀብሎበት ይሄ ችግር እንደ ቶፒክ እንደ ፓብሊክ ፖሊሲ ተወስዶ መፍትሄ ማግኘት አለበት የሚለው የመንግስት እንደ ፖሊሲ እየቀደመ መጥቷል እና ለዚህም ነው አሁን በአብዛኛው ኢትዮጵያ ህዝብ በአገር ውስጥም ሆነ ውጪ ድጋፍ የተገኘው በዚህ የተነሳ ነው ማለት እንችላለን። ስለዚህ ህጉ ለኛ ይፈቅዳል። የሌላ ሀገሮችም ተሞክሮ በደንብ አለ። የአፍሪካ ሀገራትን፣ የአውሮፓ ሀገራትን፣ የላቲን አሜሪካ እንደ ምሳሌ ማንሳት እንችላለን። በአፍሪካ እንኳን በቅርቡ ምሳሌ ስንመጣ ኡጋንዳ እንደዚህ ውሃ በር የላት ሀገር ናት። ማላዊም ዚምባብዌም ውሃ በር የላቸው ሀገራት ናቸው። ነገር ግን በመግባባት በመስማማት ኡጋንዳ ለምሳሌ የሞምባሳን ፖርት ከነጻነት ጀምሮ ትጠቀማለች። አሁን ደግሞ እሱ ብቻ አይደለም። ታንዛኒያ ሰሜን ታንዛኒያ ያለውን ፖርት ሬልዌይና መንገድ ሁሉ እስከ መስራት ተስማምተዋል። አሁን ቶንጋና ታንጋ የሚባል አካባቢ ማላዊንም ስንወስድ እንደዚሁ ለአንደኛ ፖርት የሌላት ሀገር ናት ወደብ። ነገር ግን በሞዛምቢክ በኩል ትገባለች ትወጣለች። በተለይ በቢየራ በኩል እና ናጋላ የሚባል አዲስ ፖርትም አሁን እየተገባቡ እየሰሩ ነው። የዚምባብዌንም ስንወስድ የድሮ ሮዴዣ ማለት ነው ላንድ ሎክድ የሆነ አገር ነው። እነሱም በተለይ ቢየራና ማፑቶን ይጠቀማሉ። እንደገናም የደቡብ አፍሪካ ፖርቶችን ይጠቀማሉ። አንድ አደነ 2 3 4 ኢትዮጵያም ጅቡቲ ላይ ወንድሜ እንዳስቀመጥከው ዲፔንደንት ነው በጣም ጅቡቲ ላይ ነው። አሁን ግን ከአካባቢ ሀገራት ጋር መግባባት ሲመጣ ከኬንያ ጋር ጥሩ አስተያየት አላቸው። እንደምናውቀው ታንዛኒያ ጥሩ አስተያየት አላቸው። ከነሱና ከመሳሰሉት ሀገር ጋር ጅቡቲን ጋርም እስካሁን ሌላ ፖርቶ ተጨማሪ የማግኘት እድሉ ሊመጣም ስለሚችል
ስለሚነሳም አልፎ አልፎ ጅቡቲ ላይም ተጨማሪ ፖርቶቹን ኬንያም ያው ላሙ አለ ሌሎችንም እንደዚህ በዛ መልክ በስፋት መሄድ እንችላለን። አውሮፓውያኖችም ያደጉ ሀገራት ናቸው። ነገር ግን ችግር አላቸው። ለምሳሌ ኦስትሪያና ስዊትዘርላንድ ላንድ ውሃ በር የሌላቸው ሀገራት ናቸው። ነገር ግን ለብዙ ዓመታት በመግባባት ከጎረቤቶቻቸው ጋር በሰፊው ይሄዳሉ። ለምሳሌ ኦስትሪያ ውሃ በር የላትም። ነገር ግን ከጣሊያን ትሪየስቴ የምትባል ፖርት 80 ኪሎ ሜትር ነው፣ ቅርበት አለው። 65% ገቢና ወጪ ንግዳቸው በዛ በኩል ነው። የተቀረው ደግሞ ይገርምሃል በዳኒው ነው፣ ወንዝ ላይ ነው፣ በወንዝ ነው የሚሸጋገረው ነው። ሌሎች ሀገራት በዓለም አቀፍ ደረጃ ያው ከፉክክር ይልቅ ትብብር የሚያይል ከሆነ ሌሎች ሀገራት የተጠቀሙበትን እድል ኢትዮጵያ የማታገኝበት ምንም ምክንያት የለም ነው። ግሩም ነው። ፕሮፌሰር ካገኘሁት አይቀር የምስራቅ አፍሪካ ሀገራትን በኃይል በመሰረተ ልማት፣ በጸጥታ ሽብርተኝነትን በመከላከል፣ በሰላም ዲፕሎማሲ፣ በግሪን ሌጋሲ ዲፕሎማሲ ኢትዮጵያ መቼም እየሄደችበት ያለው ርቀት ሰፊና መጠኑም ቢሆን በተለያየ መንገድ ሊገለጽ የሚችል ነው። ብዙ ሀገራት የጦር ሰፈር አላቸው ምስራቅ አፍሪካ ላይ። ኢትዮጵያ በቅርብ ርቀት 60 ኪሎ ሜትር በማይሞላ ርቀት ያለች ሀገር ግን ወደ ባልባም የባህር በር አታም ለሩብ ምዕት ዓመታት መቆየቷ ብዙ ነገር አሳጥቷታል። ከዚህ አኳያ የቅርበታችን ያክል የምስራቅ አፍሪካ ሀገራት ኢትዮጵያ ያለችውን ውለታ በታሪክም በዲፕሎማሲ ብዙ ስለሆነ እሱን አንስቶ በትብብር ለመቆም ሊያሳዩት የሚገባ ፍላጎት መገለጫዎቹ ምንድናቸው ፕሮፌሰር? በጣም ጥሩ መገለጫዎቹ የውሃ በር ያላቸው ሀገራት ኢትዮጵያ እንድትጠቀም መፍቀድ ነው። በአንቀጽ 123 እና 125 እና 127 በዩናይትድ ኔሽን ኮንቬንሽን ይፈቅዳል። ይሄንን ያን በመስጠት ነው ማን ያለው አምሳሌ ደቡብ ሱዳን ብዙ ረድተናል ፖለቲካቸው እንዲረጋጋ ለነጻነትም ለምንም፣ ግን እነሱም ውሃ በር የላቸውም። ስለዚህ እኛ የምንወርቀው ኤርትራ ጅቡቲ ላይና ሶማሌና ሶማሊላንድ ላይ ነው ማለት ነው። ስለዚህ ከነሱ ጋር በመግባባት በመፈራረም ማግኘት እንችላለን። ለምሳሌ ያው ባለው ችግር ምጽዋና አስመራን ገና መጠቀም አልቻለም። ነገር ግን ይሄ ሁሌ ለዘላለም ይቀመጣ ማለት አይደለም። መግባባት ወደፊት ሲመጣ ምንጠቀምበት ይሆናል። ከጅቡቲ ጋርም 2 3 4 ፖርት ይኖረናል። ከሶማሌላንድ ጋርም የተፈራረምነው ጉዳይ አለ። ያው ያለፈው አመት ለጊዜው የተቀመጠ ጉዳይ ነው፣ ሞተ ማለት አይደለም። ሞቃዲሾ ጋርም ሀቢዮ፣ ማርካ፣ ሞቃዲሾ፣ ኪሲማዮ እንደ አካባቢው እንደ ክልል ስቴቶቻችን በየአካባቢው መጠቀም እንችላለን። ስለዚህ ከነሱ የምንፈልገው ጉድዊል ነው። አሁን ሶማሌ ላይ ብዙ መስዋዕትነት ከፍለናል። ከሶማሌ ውለታ ማለት ይሄ ነው። ከሶማሌ ጋር ለምሳሌ አሁን በቅርቡ የተደረገው ራፕሮሽማ እና በዴታንት በዛ መሰረት ኢትዮጵያ መጠቀም እንደምትችል የሶማሌው ፕሬዝዳንት ተናግረዋል፣ በግልጽ አስቀምጠውታልና እሱን ብዙ አማራጮች አሉ። ሆቢዮ ለምሳሌ በጣም ለኛ በሶማሌ ክልል በኩል ይቀርበናል ማለት ነው። ሶማሌላንድንም በመግባባት ከሞቃዲሾ ጋር ከሀርጌሳም ጋር በመግባባት በርበራን፣ ሉጋሃዮ እና ደግሞ ቦልሄር የሚባሉ ፖርቶች አሉ። እኛ ቅደን የተነሳ ነው። በሚሊቴሪውም ወደዛ ልመጣልህ ነው። ሚሊቴሪውም ቢሆን ወደ ቀይ ባህር መመለሳችን አይቀሬ ነው። ያን ስናደርግ በመግባባት ነው፣ በሰላም ነው የምናገኘው። ምክንያቱም ኢትዮጵያ የሌለችበት ቀይ ባህር ሰላማዊ ሊሆንም አይችልም። ኢትዮጵያ ውሃ በር ጥያቄ አሁን ካልተመለሰ እንዲህ እያስተላለፍን ፖስፖኒያ ምንቆይ ከሆነ ወደ የአደጋው እየጨመረ ይመጣል። ምክንያቱም ይሄ ህዝብ ኢኮኖሚያችን ህዝብ ብዛታችን ወደ 250 ሲሄድ የመታፈኑ ሳፎኬት የመደረጉ ሁኔታ ወደ መፈንዳትም ስለሚሄድ ለራሳቸውም ደህንነት ሲሉ እውነቱን ለመናገር ሰላምና መረጋጋትን ለማግኘት ሲሉ 1600 ኪሎ ሜትር ታቅፎ ውሃውን አይናኑን ቢያዩት ምንም ዋጋ የለም። ያንን ስትራቴጂውና ብልጠት ምንድን መሆን ያለበት ወደ ወርቅ መለወጥ ይቻላል። ወደ ወርቅ እንዴት ይለወጣል? አሁን ጅቡቲ ከኛ አንተ እንዳስቀመጥከው እስከ $2 ቢሊዮን ድረስ በአመት የማግኘቱ ሁኔታ ማለት ነው። ስለዚህ በዛ መልክ ትብብሩ ይቀጥላል። የኢትዮጵያ ተሳትፎ ለነሱ ስታቢሊቲ መረጋጋት ሶማሊያ ተሳትፈናል፣ ደቡብ ሱዳን ተሳትፈናል፣ ጅቡቲንም ቢሆን በተዘዋዋሪ እያገዝን ስታቢሊቲ እንዲያገኙ እያደረግን ነው። ስለዚህ የዚህ ሁሉ ምላሽ ምንድነው መሆን ያለበት? የኢትዮጵያን ህመም ሪኮግናይዝ ወይ ቁና በመስጠት ካላቸው እንውሰድ አይደለም፣ ካላቸው አክሰስ ቱ ደሲ
የተባበሩት መንግስታትም ስለሚፈቅድ በዛ መርህ መሰረት ኢትዮጵያ ማግኘት መብቷን እንዲከበርላት እየጠየቅን ነው። በዲፕሎማቲኩም አካሄድ ጥሩ ምላሽ እየተገኘ ነው። የአፍሪካ ሀገሮች ራሳቸው እያወጡት እየተናገሩ ነው። በመሪም ደረጃ በዩኒቨርሲቲም በምርምርም ደረጃ ቅድም እንዳልኩት በጣም በስፋት እየወጣ ነው። የኢትዮጵያን ችግር ማየት በአውሮፓ ህብረትም ኦፊሻሊ ባይወጣም ነገር ግን የኢትዮጵያን ውስጥ ለውስጥ ኢንፎርማሊ ወደ ውሃ መውጣቱን የመቀበል ሁኔታና ይገባታል የሚለው ሁኔታ በደንብ እየተሰመረበት አይሎ ፊት ለፊት መጥቷል። ፕሮፌሰር ጠቅላይ ሚኒስትር አብይ አህመድ በህዝብ እንደራሴዎች ምክር ቤትና በተለያዩ መግለጫዎቻቸው ዙሪያ የባህር በር ወይ ወደብን አልምቶ የመጠቀም ጥያቄ ሲያነሱ ኢትዮጵያ በሰላማዊ መንገድ ብቻ ነው ማሳካት የምትፈልገው የሚለውን አበክረው ሲናገሩ እንሰማለን። የፖለቲካ ዲፕሎማሲ ስራው ቅኝቱስ ምንድነው መሆን ያለበት? አሚን ይሄን ነገር ማነሳው የፖለቲካ ዲፕሎማሲ አስፈላጊ ነው ብዬ ስላሰብኩኝ ነው። እና የዲፕሎማቶቻችን የመሪዎች የህዝብ ለህዝብ ግንኙነቱ ቅኝቱ የት ላይ ነው ማረፍ ያለበት? ፕሮፌሰር እንግዲህ ቅኝቱ መሆን ያለበት ምንድነው? አንድ ሰላም ለኢትዮጵያ ብቻ ሳይሆን ለሁሉም አስፈላጊ እንደሆነ፣ ኢኮኖሚክና ሶሻል እድገት ለእያንዳንዱ ሀገር አስፈላጊ እንደሆነ፣ ሰላምና እድገት የተያያዙ እንደሆነ፣ ሰላም ከሌለ እድገት እንደሌለ፣ እድገት ከሌለ ሰላምንም ስለሚያዛባ ይሄን ሁኔታ በደንብ የኛ ዲፕሎማቶች በፖሊሲም ደረጃ እያብራሩት ተቀባይነት እንዲያገኝ በማድረግ ትልቁ ስራ የተሰራው ይሄ ነው። ሁለተኛ በተቻለው መንገድ ተጽዕኖ በማድረግ ሳይሆን በበጎ ፈቃድ በዊን ዊን ሁኔታ ከኮስት ካላቸው ሀገራት በሙሉ የንግግር በሮችና በሮች ተከፍተዋል። ለምሳሌ ሶማሌላንዱ ወደ ውጤት ደርሰና ማለት እንችላለን። ሌሎችም በዛ መልክ ይሄዳል ማለት ነው። ሌላው ደግሞ በፐብሊክ ዲፕሎማሲ በሰፊው መሰራት አለበት ነው የሚለው። ሚዲያዎችንም በመጠቀም የኢትዮጵያ ችግሯ ምንድን ነው፣ በዚህ አይነት ሁኔታ ተወስና ለመቅረት እንደሚከብድ ለመወሰንም እንደሚከብድ፣ አሁን የመንግስት ፖሊሲ ሰላማዊ ነው በሰላማዊ እንጂ በጉልበትና እንዳልሆነ በኃይል አለመሆኑን ተሰምሮበታል። ነገር ግን ይሄ እንግዲህ ይሄ ትውልድ ነው። ይሄ ትውልድ እያንዳንዱ ትውልድ ለወደፊቱ ነው የሚሰራው። ለወደፊት ትውልድ የተሻለች ጠንካራ ኢትዮጵያ ያደገች በኢኮኖሚ በሶሻልም በሚሊቴርም የማሳለፍ ማቆየት ሀገሪቷንም እንደ ሀገር እያንዳንዱ ትውልድ ኃላፊነት ነው። ይሄ ትውልድ እንግዲህ እየሰራ ነው። መጪው ትውልድ ደግሞ የራሱን እድል ይዞ ነው የሚመጣው። ለምሳሌ ይሄ ጥያቄ ባይመለስ እንበል ቅድም እንዳልኩ 250 ሚሊዮን በላይ ቢሆን የመታፈን ስሜት ቢመጣ ምንም ጋራንቲ የለም። ይህንን ችግር በሰላማዊ ችግር መፍታት የሚለው ጉዳይ ወደ ሌላ አልተፈለገ ሁኔታ ውስጥ ሊከት ይችላል የሚል አስተያየት ነው ያለኝ። ይሄን የመጨረሻ ጥያቄ ላድርገው ፕሮፌሰር። አሁን ያለው ገዢ መንግስት ይህን ጥያቄ አነሳው እንጂ የባህር በር ጥያቄ የፓርቲ ጉዳይ አይመስለኝም፣ የትውልድ ጥያቄ ይመስለኛል። ሶ ምሁራን፣ ጸሐፍት፣ በእርሶ ደረጃ የዲፕሎማሲውን ዓለም በደንብ ጠንቅቆ የሚያውቅ አጠቃላይ ሊጠበቅበት የሚችል እንቅስቃሴስ መገለጫዎቹ ምንድን ናቸው? ይሄን ማነሳው የኢትዮጵያ የትውልድ ጥያቄ ዳግም እያንሰራራ ስላለ ብዬ ስላመንኩበት ነው። ይሄ አሁን የባህር በር ጥያቄው ሀገራዊ ጥያቄ ነው። የሀገርም ህልውናና የሀገርም ኤግዚስተንስ ጉዳይ ነው። ፓርቲዎች ተቃዋሚ ሆነ የሚደግፉ ፓርቲዎች፣ ምሁራንም የሚደግፉ የሚቃወምም፣ ፕሮፌሽናልም ምንም ያንን እንደ ጥያቄ አድርጎ ሆልድ ማድረግ እኔ እናት ሀገርን እንደ እናት ነው የምናያት። እናት ላይ እንደ ፊት እንደማዞር አድርጌ ነው የምቆጥረው። ምክንያቱም ተቃዋሚ ፓርቲ እኮ ነገ ራሱ 5ም 10ም ነገም ስልጣን ላይ እኮ ቢመጣ ይህን ጥያቄ መመለስ መቻል አለበት። የኢትዮጵያ ህዝብ ጥያቄ ነውና መሸሽ አይቻልም። ሀገራዊ ጉዳዮች አሉ። ከሱ ስር ደግሞ እርስ በርስ የፖለቲካ ፓርቲዎች የመወዳደር የማሸነፍ የመሸነፍ ጉዳዮች አሉ። ስለዚህ ይሄ መንግስት ኢኒሼቲቭን ወስዶ የብልጽግና መንግስት ማድረጉ ሪሊ እውነቱን ለመናገር ግልጽ የሆነ አቋም መውሰዱ በታሪክም ጥሩ ቦታ ያሰጠዋል ባይ ነኝ። ለምን አደባብሶ 27 ዓመት እኮ አይተናል። እንዳይነሳ ቢነሳ እንደ ጸረ ሰላም እየተወሰደ እንዴት መነሳት የለበትም በሚል ሁኔታ እንደ ጉድ እየተቆጠረ ይሄ ነገር ሲንከባለል አታንሱ ወደሚል ደረጃም ድረስ ደርሰን ነበር። ምናችንም የምናስታውሰው ነው። ይሄን ግን ችግሩን አንደኛ ሪኮግናይዝ ማድረግ ከኢትዮጵያ ህልውና ጋር ብሔራዊ ጥቅሟ ጋር አምኖ ይሄ መንግስት መቀበል ብቻ ሳይሆን ስትራቴጂ ዲዛይን ማድረጉ ሰላማዊ መንገድ ማለት ነው። ተደብቆ ሳይሆን በጨለማ ሳይሆን በኩለሊት ሳይሆን በግልጽ ለህዝብ እንዲህ አስበናል፣
ከኢትዮጵያ ህልውና ጋር የተያያዘ ነው። የእናንተን እገዛ እንሻለን። ይሄ የኢትዮጵያ ጥያቄ የእያንዳንዱ ኢትዮጵያዊ ጥያቄ ነው። ስለዚህም እንተጋገዝ፣ አግዙን፣ አብረን እንራመድ። ከዛ ዝቅ ብሎ ግን ያለው ፖለቲካ ልዩነት ዋቴቨር ልዩነት ቢኖር እሱ የየራሳችን ነው። ነገር ግን በዚህ ጉዳይ ላይ በኢትዮጵያ ህልውና ጉዳይ ላይ አብረን እንቁም፣ አግዙን፣ እንተጋገዝ የሚል ጥሪ አድርጌ ነው መወስደውና ይሄን የማይደግፍ ኢትዮጵያዊ ካለ መቼም እናቱ ላይ ፊቱን እንዳዞር አድርጌ ነው መቆጥረው። ሰፊ ቆይታ ግሩም ትንታኔ ነው የሰጡን የፖለቲካል ሳይንስና የዓለም አቀፍ ግንኙነት ተመራማሪ ፕሮፌሰር ብሩክ ኃይሉ። ለጊዜዎት አብዝቼ ነው የማመሰግነው በተመልካቾች ስም። እኔም አመሰግናለሁ ሰለሞን። የተወደዳችሁ ቀደም ሲል በቀጥታ መስመራችን ከግሪክ አቴንስ ያገኘናቸው እንግዳ በቴክኒክ ችግር ምክንያት ባለማቅረባችን ይቅርታ እንጠይቃለን። አብራችን ቆዩ። አሁንም ተመልሰናል። የተወደዳችሁ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። አሜሪካና ኢራን በአወዛጋቢው የቴህራን የኒውክሌር መርሃ ግብር ላይ አዲስ ስምምነት ላይ ለመድረስ በነገው ዕለት ኦማን ውስጥ ስብሰባ ይቀመጣሉ ተብሎ ይጠበቃል። ባልደረባችን አለምነህ ዋሴ በትንታኔ ተመልክቶታል። የሁለቱ ሀገራት ውይይት የሚካሄደው ውጥረት ውስጥ ሆነው ነው። ኢራን በድርድሩ ዋዜማ በሚደረግብን ዛቻ የተነሳም የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ የኒውክሌር ተቆጣጣሪዎችን ከሀገሯ ልታባረር እንደምትችል አስጠንቅቃለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው የኦማኑ ስብሰባ በሁለቱ አገራት መካከል የሚደረግ የቀጥታ ድርድር ነው ብለዋል። ኢራን በውጭ ጉዳይ ሚኒስትሯ አባስ አርጋቺ በሚመራ የልዑካን ቡድን ስትወከል፣ በአሜሪካ በኩል ደግሞ የአሜሪካ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ ይመራል። ትራምፕ ባለፈው ሮብ በሰጡት መግለጫ ነገ አርጋቺና ዊትኮፍ በኦማን የሚያካሄዱት ውይይት ያለ ስምምነት ወይም ያለ ውል ቢጠናቀቅ ኢራን ላይ ወታደራዊ እርምጃ የመወሰድ ዕድሉ ፍጹም ሊሆን የሚችል ነው ሲሉ አስጠንቅቀዋል። እስራኤል በዚህ ውስጥ ማለትም ሊወሰድ በሚችለው ወታደራዊ እርምጃ ውስጥ በጣም ተሳታፊ ትሆናለች፣ የእርምጃው ቀዳሚ መሪም ትሆናለች ብለዋል። ትናንት ሐሙስ የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ከፍተኛ አማካሪ በሰጡት መግለጫ ኢራን ተሰንዝሮብኛል ላለችው ዛቻ ምላሽ የራሷን በጋሪ እርምጃዎች ልትወስድ እንደምትችል ያስጠነቅቃሉ። የዛቻ መቀጠልና የኢራን የወታደራዊ ጥቃት ሁኔታ ውስጥ መሆን የዓለም አቀፉን አቶሚክ ኤነርጂ ኤጀንሲን መርማሪዎች ማባረርና
ምንም አይነት ትብብርን መንፈግ ጨምሮ የመከላከያ እርምጃዎችን እንድንወስድ ሊያደርገን ይችላል ብለዋል አማካሪው። አማካሪው ሪር አድሚራል አሊ ሻምካኒ በኤክስ ገጻቸው ባወጡት በዚህ መግለጫቸው እርምጃችን የበለጸጉትን ዩራኒየሞች ወደማይገኙበት መደበቂያ ስፍራ ማስተላለፍንም ሊጨምር ይችላል ብለዋል። በዋሽንግተን የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ ኢራን ሳት እንዳይላት አስጠንቅቀዋል። የእንዲህ አይነት ድርጊት ዛቻ ኢራን ሲጀመርም የኒውክሌር ፕሮግራሜ ሰላማዊ ነበር ከማለቷ ጋር አብሮ አይሄድም ብለዋል ጋዜጠኞች። With Iran's claims of a peaceful nuclear program, right? ሲቀጥሉም የዓለም አቀፉን አቶሚክ ኤነርጂ መርማሪዎች ከኢራን ማባረር ነገሮችን የሚያባብስና በኢራን በኩል የተፈጸመ ከባድ ስህተት ይሆናል ብለዋል። አያይዘውም የነገው ውይይት ኢራኖች የኒውክሌር ህልማቸውን ለመተው የምር አቋም እንዳላቸው ወይም እንደሌላቸው ለመወሰን የሚካሄድ ነው ብለዋል። አሜሪካ በዚህ ሳምንት የኢራን የኒውክሌር ፕሮግራምና የነዳጅ ዘይት መዋቅሮች ላይ ያነጣጠሩ አዲስ ማዕቀቦች መጣሏ የሚታወቅ ነው። ይሁን እንጂ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በወታደራዊ ጥቃት ዛቻ ውስጥ የሚካሄደው የነገ የኢራንና አሜሪካ ቀጥተኛ ውይይት ፍሬ እንደሚያፈራ ይሰማቸዋል። ስብሰባው ወደ ሰላም እንደሚያደርሰን ተስፋ እናደርጋለን አሉ በፕሬዝደንት ትራምፕ የካቢኔ ስብሰባ ላይ ሲናገሩ ሩቢዮ እንደዛ እንደሚሆን ተስፋ አለን ብለዋል ሲደመድሙ። በመጨረሻም ስፖርት። በሳምንቱ መጨረሻ ቀናት በተለያዩ የአውሮፓ ሊጎች ተጠባቂ ጨዋታዎች ሲከናወኑ ነገ በጀርመን ቡንደስሊጋ ባየር ሙኒክ ከቦሩሲያ ዶርትሙንድ የሚያደርጉ ጨዋታ ይጠበቃል። በጣሊያን ሴሪ ላዚዮ ከሮማ እሁድ ሲጫወቱ፣ በእንግሊዝ ፕሪሚየር ሊግ ኒውካስል ዩናይትድ በሜዳው ከማንቸስተር ዩናይትድ የሚያደርጉት ጨዋታ በሳምንቱ ትልቅ ግምትን ያገኘ መርሃ ግብር ይሆናል። የተወደዳችሁ በቀጥታ ስርጭት ለዛሬ አርብ ምሽት ይተላለፍላችሁ የነበረው ኢቲቪ ዜና 57 ይሄው ነው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝቶ ደስ ይለናል። እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።